ክብር ለኢየሱስ ይሁን ሶ ከሱ ጋር ተነስታችኋል የሚለውን የክርስትና ሚስጥር ነው እየተማርን ያለ ነው ሚስጥር ነው ባይ ዘ ዌይ ይሄ ሚስጥር በገባችሁ መጠን ነው ህይወታችሁ በክርስቶስ የሚሆነውን የህይወት ሥርዓት እየተለማመዳችሁ እየገለጣችሁ ምትኖሩት ይሄ ሚስጥር ካልገባችሁ እንደ ሃይማኖተኛ ሄያውነቱ የማይሰማ ያንተ ክፍል ያልሆነ ማንነት ፊል ያረክ ምትቀጥለው ሞቶልኛል ብቻ ይያልክ የምታስብና የምትናገር ከሆነ ነው እንዲህ ብየልንገራችሁ በጣም ብዙ ክርስቲያን የሚባሉ ሃይማኖቶች ስለ መንግስተ ሰማይ ያወራሉ ይሰብካሉ ይናገራሉ ሲሄዱ መንግስተ ሰማይ እንገባለን ወይስ አንገባም በፍርድ ቀን ምንድነው ሚሆን ነው የሚሉት ከሱ ጋር ሞቻለው ሚል ሰው ግን በፍርድ ቀን ምንድነው የሚሆነው አይልም ኢየሱስ ጌታ ነው ከሱ ጋር ተነስቻለው ሚል ሰው በፍርድ ቀን ስለሚሆነው ስለመጨረሻው ጉዳይና አጀንዳ አይደለም ሚሰጋው የሚያስበው ከሱ ጋር እንደሞተ የሚያምን ሰው ከሱ ጋር እንደተነሳ የሚያምን ሰው አሁን በዚህ ዘመን በአካል በምድር ላይ ያለ የክርስቶስን ህይወት ይለማመዳል የክርስቶስን ህይወት ያጣጥማል ትንሳኤውን በዚህ ምድር ላይ በመግለጥ መንፈስና ህይወት እውነት ይኖራል ስለዚህ አሁን ክርስትናችን እውነትና ሕያው ነው ብለን እንድናምን የሚያደርገን ከክርስቶስ ጋር ሞተናል አብረነው ነበርን ሲሞት ከሱ ጋር ሞተናል ያው ይሄ ሐሳብ ትንሽ እብደት ይፈልጋል አይደለም እብደት ይፈልጋል ሐዋርያው ጳውሎስ እብዶች ብንሆን ለእግዚአብሔር ነው ብሎ የተናገረበት ክፍል እብዶች ብንሆን ለእግዚአብሔር ነው ያለበት ክፍል ይሄ ክፍል ነው እቺን ጥቅስ ሲጠቅስ ነው ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 13 ጀምሮ ጳውሎስ ምን ይላል እብዶች ብንሆን ለእግዚአብሔር ነው ባላይምሮች ብንሆን ለናንተ ነው አለ ይሄንን ስለቆረጥን ወይንም ይሄንን ነገር ወስነን ስለያዝን የክርስቶስ ፍቅር ምን ይለናል ግድ ይለናል ቁጥር 14 ላይ አንዱ ስለ ሁሉ ምን አለ ሞተ ይልና የእብደቱን ሐሳብ ሲያወራ ስለዚህ ሁሉም ምን አሉ ሞቱ መሞትህን ነው እርግጠኛ መሆን ያለብህ ሞታሎ ያብረኸው ስትሞት ነው ከኃጢአት የምትገላገለው ስትሞት ነው ከሰይጣን የምትገላገለው ምክንያቱም ክርስቶስ እነኚህ ነገሮች ወይንም የሚቃወሙንን የዕዳ ጽፈቶች ሁሉ ያስወገደው በሞቱ ነው በሞቱ ከሆነ ያስወገደው አንተም አብረ መሞት ሲገባ በአንተ ላይ ኃይል የላቸው ኦሬዲ ተወግደዋል ከክርስቶስ ጋር ተነስቻለሁ ስትል አብረውክ ምን አይሉም አይነሱም ስለማይነሱ በአዲስ ህይወት ምን ትላለ ትመላለሳለ ኢየሱስ ጌታ ነው ዛሬ ደግሞ ትንሳኤ ነግራችኋለሁ አላዛር ሞተና ከሞት ሲነሳ እዚሁ ድሮ የነበረበት ፕላኔትና ዓለም ላይ ኑሮውን ቀጠለ አላዛር የነበረበት ፕላኔት ላይ ያቆማቸውን ነገሮች ነው የቀጠለው ስለዚህ አላዛር ሲሞት በሞት የተዘጋው ታሪኩ እንደገና ሲጀምር ወደ ከሞት በታች ወይንም በጨለማ በሞት ዓለም እንደገና ነው የተነሳው እንደገና ነው አላዛር ሕያው ሆኖ በዚህ ምድር ላይ ሊያገባ ሊበላ ሊጠጣ እንደገና ሊታመም እንደገናም ሊሞት ኢየሱስ እንደሱ አልተነሳም ኢየሱስ እንደሱ አይደለም የተነሳው ኢየሱስ ከዚህ በኋላ ሞት ምን አይለው አይገዛውም ብቻ አይደለም ተመልከቱ ወገኖቼ ይሄ ጨለማ ነው ሞት ነው ኢየሱስ ሞተና ከሙታን ሲነሳ ወደ ዘላለማዊ ብርሃን ገባ ከፊቱ ባሉት ዘመናት ቢሊየን years ምንም ብለ ጥራው ሞት የሚባል ታሪክ የለም ኢየሱስ በብርሃን ነው የሚኖረው
ማንም ሊቀርበው በማይችል ብርሃን ውስጥ ነው ያለ። ሕያው በሆነ የሕይወት ሥራ ኢየሱስ አሁን ባለበት ከሞት ተነስቶ በገባበት ሕይወት ውስጥ እዚህ ያሉት በሽታ ርግማን ምናምን የሉም። ከሞት በተነሳበት ሕይወት ውስጥ ርግማን የለም፣ ፍርሃት የለም። የሉም ስላችሁ የሉም ማለት ኤግዚስት አያረጉም፣ ኤግዚስት ማድረግ አይችሉም። ታዲያ ኢየሱስ ተነስቶ የት ነው የገባው? እሱን ይኸውላችሁ አብረነው ተነስተናል ከማለታችን በፊት የተነሳበትና የገባበትን ሕይወት ማወቅ አለብን። ተነስቶ የገባበት ሕይወትን ሳታውቅ ወይንም ትንሣኤ ምንድነው የሚለውን ሳታውቅ በቀጥታ ትንሣኤ እያልክ ብቻ በቃላት የምትናገር ከሆነ ልምምዱ አይኖርህም። ስለዚህ አሁን ልምምድ ነው የምንፈልገው። ትንሣኤ አብሬው ስነሳ ሞት የሌለበት ነው የገባሁት። አብሬው ስነሳ እርግማን የሌለበት ነው የገባሁት። አብሬው ስነሳ ጭንቀት የሌለበት ነው የገባሁት። በሽታ የሌለበት ነው የገባሁት። ከዚህ የተነሳ በእምነት የምኖር ከሆነ እርግማን የለም። በእምነት የምኖር ከሆነ ሰይጣን ሊያጠቃኝ ምን አይልም አይችልም። ዋይ አጥፊው ምን ብለዋል? ጠፍቷል። አውሬው አሁን የለም። ግን ሃው እንዴት? አንዳንድ ሰዎች ይሄንን ሐሳብ አይዲያውን ብቻ ይወስዱትና አይዲያውን ብቻ ከዛ ሲያወሩክ ኃጢአት የለም ምክንያቱም ክርስቶስ ትንሣኤ ዓለም ሲገባ በመስቀል ላይ ጨርሶታልና ኃጢአት የለም ይሉሃል። ብራዘር ኃጢአት የለም የት? በእምነት ዓለም ውስጥ በትንሣኤ ዓለም ውስጥ እንጂ ኃጢአት የለም ብለህ እዚህ የኖርክ አብረው ሳትሞት ማለት ነው። አብረው ሳትሞት ኃጢአት የለም ብትል ሕያው ሆኖ ኃጢአት ራሱን ያሳያል። የሌለው በክርስቶስ ትንሣኤ ውስጥ ብቻ ነው። ስለዚህ ለመነሳት ከጎን ላለው ሰው ለመነሳት መሞት አለብህ በል። ስለዚህ ዛሬ ትንሣኤ ነው ማሳያችሁ። መጀመሪያ ትንሣኤን እናያለን። ከዛ የትንሣኤ ሕይወት ደስ ሲለን ነገ ጧት ደግሞ 3 ሰዓት ነው የምንጀምረው። ነገ ጧት ላይ መጀመሪያ የሚያነቃቃ ትምህርት ከ3 ሰዓት እስከ 4 ተኩል እንማርና ከዛ እናመልካለን። ከዛ በኋላ እናውጃለን። የትንሣኤ መንፈስ በሰውነታችን ላይ ይገለጣል። እዚህ ያለን እስኪ አንድ ሰው በሚሞተው ሰውነቴ በሉ ኢየሱስን ከሙታን ያስነሳው መንፈስ በሉ ሕይወት ይሰጠዋል በሉ። ስለዚህ ነገ በሚሞተው ሰውነት የሚገለጥ የትንሣኤ ኃይል እንማራለን፣ እናውጃለን። ሕይወትም እንዲሆንልን እናገራለን። ከዛ ቤት የሄደ ቢዝነስን ስትሰራ የትንሣኤ መንፈስ ስላለበት 100 እጥፍ ያፈራል። በሞት ጥላ በሚኖር ሰው የሕይወት ሥርዓት አትመራ። የሚሞቱ ነገሮች ሁሉ ሕያዋን ይሆናሉ። በሕያውነት እንመራቸዋለን። ዛሬ ግን ትንሣኤ ምንድነው? ትንሣኤ ኃይሉ ምንድነው? እንዴት ነው የሚለው እንመልከት። አንደኛ ቆሮንቶስ ምዕራፍ 15 ላይ እንጀምር። አንደኛ ቆሮንቶስ ምዕራፍ 15 በጣም ይገርማል። አለፍ ብዬ ነው ምዕራፍ 15ን የማነሳላችሁ። በመጀመሪያ የምናገረው ቁጥር 12 ላይ ሐዋርያው ጳውሎስ ሲናገር እንደዚህ አለ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ። ሃሌሉያ። ከጎን ላለው ሰው ትንሣኤ በለው በኢየሱስ አካል ይተረጋግጧል። ይሄ በለው ቀይ አበባ ነው። ምን አይደለም? ብራዘር ኢማጂን አርግ። ቀይ አበባ ነው። አስበው ቀይ አበባ ነው ይባላል። ይሄ ምንድነው? ቀይ አበባ ነው። ይሄ ምንድነው? በቃ ያያየው ነው አይደል? ይሄ ቀይ አበባ ነው። ይሄ አካል አለው አይደል? ለፊዚካል ነው ማለት አካል አለው አይደል? አካል ይሄ ቀይ አበባ ነው። ኢየሱስ ጌታ ነው።
አንዳንዱ አበባ ሚለውን ነው የሚያየው አረ እኔ ስለ አበባ እያወራሁ አይደለም ይሄ ቀይ አበባ ነው ስለ ሪያሊቲ ነው ማለት ነው ልትለውጠው ትችላለህ በአካላዊ ዓለም ይሄ ምንድነው ስሙኛ እንዴ ኢየሱስ ክርስቶስ ልክ እንደዚህ ቀይ አበባ ለዚህ ዓለም በአካላዊ ዓለም ሪያሊቲ ነው ለምን ብለ ጠይቀኝ ከሙታን በተነሳ ጊዜ እንካየው እኔ ያለኝን ስጋና አጥንት መንፈስ የለውም ብሎ ኢየሱስ ከሙታን ተነስቶ በሪያሊቲ ዓለም ከታያቸው በኋላ ወደ ሰማይ ስላረገ ነው መንፈስ የሆነብህ እንጂ ታሪኩ አይሁዶች መቃብር ጋር ሄደው አላገኙትም ስጋው እንደሱ ባይሆን ኖሮ ኢየሱስ በስጋ ሞቶ በመንፈስ ምን ይሆን ነበር ይነሳ ነበርና በመንፈስ ሕያው ሆነ ስንል ምን ማለታችን ነው አብርሃምም ሕያው ነው ጌታ ኢየሱስ ሲያስተምር የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ብለዋል ስለዚህ አብርሃም አለ ጌታ ኢየሱስ ስለ አብርሃምና ስለ አላዛር ምሳሌ ሲሰጥ በአብርሃም እቅፍ ሄዶ ገባ ያ ሀብታምና አብርሃም አወሩ ይላል አይደለም እሱ ስፒሪት ነው ወንድሞቼ ዛሉ ብሎ ኢየሱስ በስፒሪት አይደለም የተነሳው ኢየሱስ በሶስተኛው ቀን መቃብሩን ባዶ አድርጎ በአካል ነው የተነሳው ከጎን ላለው ሰው የኢየሱስ ሞት ሪያሊቲ ነው በለ የኢየሱስ ትንሣኤ መበለ በአካሉ ላይ በኢየሱስ ስጋ ላይ በለ ሪያሊቲ ነው በለ ኢየሱስ ተነስቷል በለ ሕያው ነው በለ ሕያው ነው በስፒሪት አይደለም በኢማጂኔሽን አይደለም ኢየሱስ ፊዚካሊ መቃብሩን ሄደ ስትፈትሸው የለም ፊዚካሊ ተነስቷል ደቀ መዛሙርቱ እንደነገሩን በተዘጋ በር ገብቶ ምን አላቸው ይኸውላችሁ ስጋና አጥንቴ አለ እነሱም መንፈስ ያዩ መሰላቸው እርሱ ግን መንፈስ እንደኔ ስጋና አጥንት የለውም አላቸው አሜን ታዲያ ኢየሱስ የታለ ዘላለም ሪያሊቲ ከሆነ የታለ ስትል መጽሐፍ ምን ይላል እያዩትም ከፍ ከፍ አለ ወደ ሰማይ ምን አለ አረገ ሃሌሉያ በአብ ቀኝ ምን አለ ተቀመጠ ወደ ሌላ ዳይሜንሽን ወደ ሌላ መለኮታዊ ስርዓት ገባ እንጂ ኢየሱስ ልክ እንደሞቱ ትንሣኤውም አካል ነው ሞቱን የሚክደው ማን ነው መካድ የሚችል ጆሲፈስ የሚባል የሮማውያን ታሪክ ጸሐፊ ኢየሩሳሌም ላይ ስለነበረው ታሪክ ሲናገር አይሁዳዊ ሆኖ የሮማን መንግስት ጋር ያገለገለ ነው ታሪኩን ሲጽፍ ኢየሱስ በትክክል ተሰቅሎ እንደሞተ ታሪክ ጽፏል አያምንም በኢየሱስ በሶስተኛው ቀን ደቀ መዛሙርቱ ተነሳ ብለው እንደወጡ ከዛ በኋላ ፓወር የተሞሉ የኢየሱስ ሕያውነትን የሚያወሩ አምኖ አይደለም የሚጽፈው ተነስቷል ብለው ነገር ግን ታምር ማድረግ የሚችሉ እርሱ ሕያው ነው ሚሉ ኢየሩሳሌም ውስጥ እንደተነሱ እንደሰበኩ ነገርን ግልብጥብጡን እንዳወጡት ጽፏል ምን ስለሆነ ነው ታሪክ ስለሆነ ነው አንዳንዶች ኢየሱስ አልተነሳም ይላል አንዳንዶች ኢየሱስ አልተሰቀለም ይላል ያ ታሪክ ጸሐፊ ግን እንደተሰቀለም እንደተነሳም ተነስቷል አይደለም እሱ ሚልክ ተነስቷል የሚሉ ልክ እንደሱ ታምራት ምን የሚሉ የሚሰሩ ሰዎች በዚያ ዘመን እንደተነሱ ጽፏል መጽሐፍ ቅዱሳችን ሪል ነው አሁን ከኢየሱስ ጋር ሞታችኋል
አያስኬድም። ከ2000 ዓመት በኋላ የመጣ አንድ ወጣት ሰው ኢየሱስ ከሞተ በኋላ የመጣ ሰው ከኢየሱስ ጋር ሞቻለሁ ሲል ምንድነው የምትለው? ትንሽ ነካ አድርጎታል አይደለም የምትለው? ግን እኔ ከኢየሱስ ጋር መሞትክ ሪያሊቲ ነው። ከጎን ላለው ሰው ከኢየሱስ ጋር መሞት ራሱ ሪያሊቲ ነው በለ። ምክንያቱም በለ ገልብጬ ላሳየ በለ አንተ በለ ኃጢአተኛ የሆንከው ሙት የሆንከው ፈሪ የሆንከው የተረገምክ የሆንከው አሁን የምትኖረውን በጨለማ በሞት ጥላ የሚኖር የዓለም ኑሮ የምትኖረው በማ ምክንያት ነው በለ። በማ ምክንያት? በአዳም ምክንያት። አዳም ዛፉን ምን ስላለ? ስለበላ። አንተ ዛፉን በልተሃል ነበርክ፣ ነገር ግን የዛፉ ውጤት ባንተ ውስጥ ይታያል። ስለዚህ በዛፉ ምክንያት ሞትን ከአዳም ከተካፈልክና በአዳም ወገብ ውስጥ ሆነ ዛፉን ከበላኸው በኢየሱስ ውስጥ ሆነ በመስቀል ላይ ሞተሃል። ስሙ ምን እንደሚል ስሙ እናንብበው። በማንበብ ነው የምናገኘው። ዝቅ በልልኝ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ቀጥል። ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ? ምን ብለዋል? ተነስቷል። እስኪ አንድ ሰው ተነስቷል ይበለ። ክርስቶስ ምን ብለዋል? ተነስቷል። እሺ ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ምንድነው? ከንቱ ነው። ባይዘዌ ክርስትና የተመሰረተው እናትና አባት በሰጡ ሃይማኖት አይደለም። ክርስትና የተመሰረተው ከቤተሰብ ስለወረስክ በመስገድ የሆነ መጽሐፍ በማመን አይደለም። ክርስትና የተመሰረተው ቸርች ውስጥ የፓስተር ልጅ ሆነ ስለምትወለድ አይደለም። ወይንም ደግሞ ያማልዳል አማልድም ብለ ተከራክረ ያማልዳል ብለው አሳምነው አይደለም። ከጎን ላለው ሰው ክርስትና የተመሰረተው በለ ኢየሱስ ለኃጢአቴ ሞቷል፣ እኔ ለማጽደቅ ተነስቷል፣ በልቤ አምኜ በአፌ መስክሬ ነው። ሞትና ትንሣኤውን በማመን ነው ምን ምትለው ክርስቲያን ምትሆነው። ማንም ሰው ክርስቲያን ወደ መሆን የሚመጣው ኮንፌሽን ተናግሮ አይደለም። ኢየሱስ ምላችሁን ሞት ምን ብለዋል ብሎ ሞቷል ብሎ ኢየሱስ በሶስተኛው ቀን ከሞት ምን ብለዋል ተነስቷል ብሎ ምን ሲል ነው? ሲያምን ነው። በልቡ አምኖ በአፉ ምን ብሎ መስክሮ ምን ይላል? ይድናል። ስለዚህ ጳውሎስ ምን አለ? ክርስቶስ ካልተነሳንማ እምነታችን ምንድናት? ከንቱ። እኛ ግን እምነታችን ክርስቶስ ምን ብለዋል? ተነስቷል። አሜን። ተሰብስበን አይደለም ተነስቷል ምንባባለ እናየዋለን። ደግሞ ተነስቷል ብቻ ሳይሆን አብረነውም። ስለዚህ እንደ ድሮ አንኖርም። ተነስቷል ብቻ አይደለም ምንለው፣ አብረነው ስለተነሳን ፊል እናረጋዋለን፣ እንቀምሰዋለን፣ እንለማመደዋለን። ትንሣኤውን እንለማመደዋለን። ነገ ጧትና ትንሣኤውን ትለማመዳለህ። ኢየሱስ ጌታ ነው። ቀጥል ቁጥር 15 ደግሞም ክርስቶስ አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኛ የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም ማለት ነው። ማን ያስነሳው ክርስቶስን? እግዚአብሔር ነው ያስነሳው። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። ከጎን ላለው ሰው እኔ ኃጢአት የለብኝም በለ። ኃጢአት የሌለብኝ በለ በሞቱ
የኃጢአቴ ዋጋ ተከፍሏል ኃጢአት ተወግዷል በትንሣኤው አዲስ ሕይወት የጽድቅ ሕይወት ተሰጥቶኛል አንድ ሰው ምን ብሎ እንደሚያስብ ልንገራችሁ ልክ እችን ቃል ሲሰማ አሃ ይላል አሃ ይሄ ማለት ኃጢአት እያደረግኩ ኃጢአት የለብኝም ማለት ነው ብራዘር ኃጢአት የሚባለውን ጳውሎስ እዚህ ላይ ሲጽፈው የትኛው እንደጻፈው ታውቃለህ ወደ ዓለም ምን ያለው ነው የገባው አንተ ያረከውንና ያረክ ያለውን አይደለም የሚጽፍልህ ከዘፍጥረት 3 ኃጢአት ከኤደን ገነት አስወጥቶናል አላስወጣንም ኢየሱስ በመስቀል እስከሞተባት ቀን ድረስ ኃጢአት በዓለም ላይ ገዝቷል ወይስ አልገዛም በሰው ልጆች ሕይወት ላይ ሕያው ነው ወይስ ሕያው አይደለም ሕያው ነው ማ ኃጢአት ኢየሱስ መጥቶ ከዘፍጥረት 3 የተባረርንበትን ኃጢአት በደሙ ቤዛነት ከፈለው ከለተከፈለ የሚያምን ሁሉ ነፃ ነው ከጎን ላለው ሰው ሁሉ ነፃ ነው በለው ነገር ግን በለው የሚያምን በዚያ ነፃነት ይጠቀማል በለው ኃጢአት ምን ሆነ ዘፍጥረት 3 ላይ ኃጢአት ገባ ወደ ዓለም አይደለም ሮሜ መጽሐፍ ምዕራፍ 5 ላይ ሲናገር ምንድነው የሚለው በአንድ ሰው በደል ምክንያት ኃጢአት ወደ ዓለም ምን አለ ገባ አሁንም ደግሞ በአንዱ ቤዛነት ምክንያት ኃጢአት ከዓለም ምን አለ ወጣ እኔም ለዓለም ዓለም ለእኔም ከተሰቀልንበት ከክርስቶስ መስቀል በቀር ትምክህት ከኔ ምን ይበል ይራቅ የክርስቶስ መስቀል ሲገባችሁ እግዚአብሔር በሰው ልጆች ላይ የተጻፈውን የዕዳ ጽሕፈት በመስቀል ጠርቆ ከመንገድ ምን አለው አስወገደው ስለዚህ አሁን ኃጢአት ምንድነው ብሎ አንድ ሰው ሊጠይቀኝ ይችላል ዘፍጥረት 3 ላይ የገባው ኃጢአት ወጥቷል ካልክ አሁን ኃጢአት ምንድነው ታዲያ የሰው ልጆች ለምን በተደረገላቸው ነገር በነፃነት አይኖሩም ከዘፍጥረት 3 ጀምሮ በእርግማን ከኖርን ለምንድነው ከመስቀሉ ቀጥሎ በትንሣኤው ማን ኖረው እሱ ላይ ነው ቁልፉ የተቀመጠው ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ መንፈስ ቅዱስ በመጣ ጊዜ ስለ 3 ነገር ዓለምን ይወቅሳል አንደኛ አለና ስለምን አለ ስለ ጽድቅ አለ ጽድቅ ምንድነው አለ እኔ ወደ አብ ስለምሄድ ጻድቅ ኮንሽ ምንድነው የምታስቢው እላይ እሱ እኔን ወክሎ ስለኔ ምን ሚታይ ሊቀ ካህኔ የት አለ እዛ ጽድቄ የት አለ እዛ ክብሬ የት አለ እዛ እሱ ስለኔ በዚያ አለ ይሄ የሚያምኑ መንፈስ ቅዱስ የሚነግራቸው ሕይወት ነው ክርስቶስ ስላንተ ሕያው ነው ይላል አሜን አንተም እንዲህ ትላለህ ከሱ ጋር ተነስቻለሁና በአብ ቀኝ ከሱ ጋር ምን ብያለሁ ተቀምጫለሁ ከሱ ጋር በሰማይ አለው ትላለህ አማኝ ስለሆንክ ጻድቅ ነህ ጽድቅህ ግን የሱ ትንሣኤ ነው እንጂ ያንተ ብቃት አይደለም ሁለተኛ መንፈስ ቅዱስ ወደ ምድር ሲመጣ ምን ያደርጋል ስለ ኃጢአት ምንድነው አለ በእርሱ ምን ስለማይሉ ስለማያምኑ ስለዚህ አለማመን ነው ኃጢአት ሆኖ አሁን ዓለም ላይ ያለው ሶስተኛው ማን ነው ስለዚህ ዓለም ገዢ ነው የዚህ ዓለም ገዢ ምን ተብሎበታል እባካችሁ ሰይጣንን አትፍሩት ተፈርዶበታል ዴስቲኒው ይታወቃል እናንተ ግን ከኃጢአት ለመውጣት በእምነት ጽድቁን ልበሱ እምነት በምንድነው በጽድቅ ጽድቅ በምንድነው በእምነት መጽሐፍ ምን ይላል ከእምነት ወደ እምነት የእግዚአብሔር ጽድቅ በእነሱ ምን ይላል ይገለጣል ማንም የማያምን ሰው የእምነት ሕይወትን ያለመደ ሰው እርሱ ኃጢአተኛ ነው በክርስቶስ ኢየሱስ በአብ ቀኝ መቀመጥ የሚያምን የትኛውም ሃይማኖት የሆነ ሰው እሱ ምንድነው ጻድቅ ነው ሃሌሉያ አሜን ጳውሎስ ምን አለ ክርስቶስ ካልተነሳማ እስካሁን በኃጢአት ናችሁ ማለት
ምን ማለት ነው? ከዛ ፍጥረት 3 እስከ መጥምቁ ዮሐንስ መጣንና ከዛ በኋላ ክርስቶስ ልክ ሲከፍል ኃጢአት ምን አለ? ተወገደ። በማ ብቻ ነው የተወገደው? በክርስቶስ። የሚያምኑ ከሱ ጋር ሞተዋል፣ ከሱ ጋር ተነስተዋል። ሃሌሉያ። ስለዚህ ለእነርሱም ምን የለባቸውም? ኃጢአት የለባቸውም። ከምት ዓለም ወደ ምን ተቀየረን? ዓመተ ምሕረት። በምሕረት ውስጥ የምንኖር ሆነን ኢየሱስ ጌታ ነው። የክርስቶስ መስቀል ያየሰው የዘፍጥረት 3 ኃጢአት፣ እርግማን፣ ሞት፣ ጭንቀት፣ ፍርሃት እንደተወገደ፣ በሽታ እንደተወገደ ምን ይላል? ያምናል። ያምናል። አምናለሁ በሉ እስኪ። ለዚህ ነው ጳውሎስ እምነታችሁ ከንቱ ናታ እስካሁን ድረስ በኃጢአታችሁ አላችሁ። እስኪ እምነቴ ካለ በል ኃጢአት የለም በል። ከፈርገጀን በሕያው በእግዚአብሔር ልጅ በኢየሱስ ስም ስርየት ሆኖልሃል። ሌላ የስርየት መንገድ ስለሌለ ደግሜ አውጅልሃለሁ። በኢየሱስ ስም ስርየት ሆኖልሃል። ክርስቶስ የኃጢአትን ዋጋ ስለከፈለ በስሙ የኃጢአት ስርየት ይሰበካል። ስለዚህ አውጅልሃለሁ፣ ስርየት ሆኖልሃል። በስሙ ስርየት ሆኖልሃል። በስሙ ምሕረት ሆኖልሃል። ከዚህ ደቂቃ ጀምሮ ጸጋ ያገኘሃል። በሕይወት ትኖራለህ። በሕይወት ትኖራለህ። ከዛሬ 18 ዓመት ይመስለኛል 18 ዓመት ቲቢ ጆሹዋ ብላክቦርድ ላይ እየጻፈ አሁን እዚህ ጋር እምነት የሚለውን ሳይኔ ገባኝ። ብላክቦርድ ላይ እየጻፈ ቲቪ ጆሹዋ እንደዚህ አለ። እምነት አለ faith brings salvation from sin አለ። እምነት ከኃጢአት ያድናል። ውስጤ ቅርቅር አለ። ታውቃላችሁ ውስጤ ገባ። ይሄ ሰውዬ አልኩኝ። ቀጥሎ እዛው ፈውስ አደረገ ማለት ነው። ይሄ ሰውዬ ኃጢአት ብሎ የሚያምነው ልክ እኔ እንደማስበው ዘፍጥረት ላይ የገባብንን የሞትና የጨለማ ኃይል ነው። ስለዚህ እምነት ከምን ያድናችኋል? ከኃጢአት ያድናችኋል። ከኃጢአት ስድኑ ከበሽታ ትድናላችሁ። ከኃጢአት ስድኑ ከርግማን ትድናላችሁ። ኃጢአት ተወግዶ ሞት መቀጠል አይችልም። እርግማን መቀጠል አይችልም። ምክንያቱም የነሱ ሁሉ ኃይል ማን ነው? ኃጢአት ነው። እነኚህን ሁሉ ሰብስቦ ወደ ቤታችን ወደ ዓለማችን ይዞ የገባው ማን ነው? ኃጢአት ነው። ኃጢአት ሲገባ ነው እርግማን የገባው። ኃጢአት ሲገባ ነው በሽታ የገባው። ኃጢአት ሲገባ ነው ሞት የገባው። ኃጢአት ተወግዷል ካልን እነኚህ ሁሉ ኃይል የላቸው። አንድ የገባው ሰው አለ ከፈርግጅን በኢየሱስ ስም ኃጢአት ተሰርየዋል። አሁን ገብቷል። በሽታ ከላይ ሄደ። እርግማን ከላይ ሄደ። አለመከናወን ከላይ ሄደ። ፍርሃት ከላይ ሄደ። ጨለማ ከቤት ላይ ሄደ። ከቢዝነስ ላይ ሄደ። ከኑሮ ሲስተም ላይ ሄደ። በኢየሱስም የናት ያባት የዘር ማንዘር እርግማን ካንተ ጋር አይሻገርም። አንተ በክርስቶስ ኢየሱስ ከአዳም እንኳን የመጣው ኃጢአት ስለሆነ የተወገደው የትኛውም ከአዳም በኋላ የመጡ ዘሮች ቃል ኪዳን የገቡት ሁሉ ተሻረ። ከሞት ጋር ያረከው ቃል ኪዳን ተሻረ። ከሲኦል ጋር ያረከው ቃል ኪዳን ተሻረ። በሃይማኖት ሟርተኞች የተነገረ ቃል ኪዳን ተሻረ። በሐሰተኛ አሳች መንፈሶች የተደረገ ቃል ኪዳን ተሻረ። ተሻረ። you are free። ጮህ እንዲበል በነጻነት ልኖር በል። ክርስቶስ ነጻ አውጥቶኛል። አሜን አሜን። ነጻ ወጣችኋል። ነጻ ወጣችኋል። ነጻ ወጣችኋል። አንድ ሰው ነጻ ወጥቻለሁ ይበል። ኮንፌሽን አይደለም it's reality። የኢየሱስ ሞት ሪያሊቲ ከሆነ የኢየሱስ ትንሣኤ ሪያሊቲ ከሆነ ሪል ነው። አጥንት ጅማት ጸና።
ደግሞ ልንገርክ ነገ የምናየው ትምህርት ሆሊ ስፒሪት እኛ መሃል አለ የሚለው ሆሊ ስፒሪት የምን መንፈስ ነው የትንሳኤ መንፈስ ነው ሆሊ ስፒሪት እኛ መሃል አለ ስለዚህ ትንሳኤ እኛ መሃል አለ ጌታን ሁሉ ጊዜ በፊቴ ሲሄድ አየዋል እንዳልታወክ በቀኜ ነው ለዚህ ነው ሁላችሁ ትናንትና ሞታችሁ ሞት ሳይሆን አሸናፊነት ነው ከክርስቶስ ጋር ሞቻለሁ በሉ እስኪ ስለዚህ ሞታችሁ ሽንፈት መሞት ሳይሆን ሞታችሁ ከጠላቶቻችሁ ጋር የምትፋቱበት ኃጢአት እየቀጠልክ የምትሰራበት ምኞትን የምትፈጽምበት አይደለም የክርስቶስ ሞት ለኃጢአት ሞቶ ለእግዚአብሔር ሕያው እንደሆነ እናንተም በክርስቶስ ሥጋ ለኃጢአት ተገድላችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁ ምን በሉ ቁጠሩ እንደ እብድ ሁን እብድ እኮ ይኸውልህ ጎዳና ተዳዳሪ ሆኖ እንደ ምንድን ነው የሚያስበው በንግስና ካበደ እንደ ንጉስ ነው የሚያወራክ መንገድ ላይ አታውቅም እኔ ንጉስ መሆኔ አክሊሌ አይታይህም ይላል እንትኑ ላይ እኮ ያለው ቁሻሻ ነው የራስታ ጸጉር ሆኖ ተንጨባሮ ጠቁሮ ሳይታጠበው 10 ዓመት የቆየ ነገር ነው ጭንቅላቱ ላይ የምታየው እሱ ግን ምን ይላል አይታያል ይሄ ምን አክሊሌ አይታይህም ይላል አንተ ያው እብድ ነው ስለምትል እርሱ ግን ህሊና ውስጥ ሪል ነው ማይታጠበው ሲከብደው እንትን አክሊል ያለ መስሎት ነው ማክራዲያስ ኢየሱስ ጌታ ይገባል የምለው አይደል ይገባል ምን ይያልኩ እንደሆነ ይገባል አይደል ለእግዚአብሔር እብዱኑለት ምን ብላችሁ ቁጠሩ ራሳችሁን በአብ ቀኝ ተቀምጫለሁ እዚህ አሁን አንተ እዚህ ቁጭ ብለህ ነው በአብ ቀኝ የተቀመጥ አዎ ረበጨው yes አዎ በአብ ቀኝ ብቻ ነው እንዴ የተቀመጥከው አይደለም ሁሉ ከግሬ በታች ነው ይሁን መበላይለ ይበክራየለ ኖ ሁሉ ከግሬ በታች ልቤን ደሳለው ስለዚህ ባፌ አመንኩ ስለዚህ የብድ ትልቁ ባህሪው መለፍለፍ ነው ለፍለፍ I am blessed I am free hey I am righteous I am holy I am anointed ተቀብቻለሁ ተሹሜያለሁ መላእክት ባፌ ቃል ይንቀሳቀሳል እኔ ስናገር መልአኩ ይሮጣል ይመለሳል የምናገረው ቃል የኔ ሳይሆን የእግዚአብሔር ቃል ድምጼ ሳይሰራ ይመለስ ብራዘር ዮሐንስ እንደብድ ነበር ዮሐንስ ምን ብለው ነበር የሚጠሩት ይሄ እብድ እኮ ነው የሚሉት ለምን እንጀራ ይበላም ወይን ጠጅ አይጠጣም ቆዳኔ ለበሰው ነገር ግን አፉን ሲከፍት ተራራው ዝቅ ይላል ሸለቆ ይሞላል ሰርጎጥቋጦ ይስተካከላል ነገስታት ሄሮድስ እኮ ያስገደለው ሄሮድስ ይፈራው ነበር ይላል ኢየሱስ ሲናገር ከሴት ከተወለዱት ሁሉ ዮሐንስ ይበልጣል ይላል ዋይ የድምጽ ሰው ነው በመድረ በዳ የሚጮህ ሰው ድምጽ ማጋቱ ዙዙ ጋዳጋዳጋዳጋዳጋዳጋስ እስኪ ሆሊ ስፒሪት በሉ በውስጤ በሉ ድምጽ ነው በሉ ሆሊ ስፒሪት በእናንተውስ ምንድነው ድምጽ ከሰማይ እንደሚነጥቅ አውሎ ንፋስ ያለ ድምጽ መጣና አረፈባቸው ያረፈባቸው ምንድነው ልሳን ምንድነው ድምጽ ነው ጎበዝ ኢየሱስ እንደዚህ አለ እኔ የእግዚአብሔር ልጅ ነኝ እኔ የእግዚአብሔር ምንድነኝ አለ ልጅ ውሸቱን ነው
አሞት ነው ተሳስቶ ነው አይደለም ማንነቱ ነው የጌታ የእግዚአብሔር መንፈስ በላይ ነው አለ በላይ ነው ያለው አለ ከዛ እንደዚህ ተባለ እንደዚህ ተባለ አዩትና ሰዎች የእግዚአብሔር ልጅ ነኝ ሲሰሙ እቴ እየሮጣ አንደኛው አብሮት ያደገው የሰፈሩ ሰው ማለት ነው እየሮጠ ሄዶ ለማርያም ምን አላት ለማርያም ልጅሽ አብዷል አላት ልጅሽ አብዷል ልጅሽ ወንድሞቹን ጠርቶ እናንተ ዝም ትላላችሁ ኢየሱስ አብዷል ምን እያለ ነው የእግዚአብሔር ልጅ ነኝ እያለ ነው አብዷል ብለው ስላወሩ ይላል እናትና ወንድሞቹ ሊይዙት መጡ ይላል ውሸት ነው ሉቃስ ወንጌል ላይ ሊይዙት መጡ ይላል እናትና ወንድሞቹ ለምን አብዷል ብለው ነው የሚለው እኮ መጽሐፍ አብዷል ብለው ከዛ በኋላስ እናትና ወንድሞቹ በደጅ ይፈልጉታል ሲሉ ገብቶታል አብዷል ያሉት በእግዚአብሔር ልጅነት እንደሆነ ስለዚህ እንደዚህ ያላቸው እናቴ ማናት ወንድሞቼስ እነማን ናቸው ከኔ ጋር የእግዚአብሔር ልጆች ሆነው ናቸው ዋው ከኢየሱስ ጋር የሆነ ሰው አለ የእግዚአብሔር ልጅ ነኝ የእግዚአብሔር ልጅ ነኝ ይሁን እንደዚህ አይተውክ የእግዚአብሔር ልጅ መሆንህን አውቁም የአፍ ቃል ግን ሲሰራ የእግዚአብሔር ልጅ እንደሆንክ ያውቃል የእግዚአብሔር ልጅ እንደሆንክ ያውቃል የአፍ ቃል ሲሰራ አሁን እኮ ነብይነት ክብር ሆኖ ነው አሁን እኮ ነብይነት ብልጽግና ሆኖ ነው ነብይነት የሆነ ሽቀላ ሆኖ ነው ቸርች ጨዋታ ሆኖ ነው ድሮ ነብይነት የእግዚአብሔር ድምጽነት ነው እብድነት ነው ለዚህ ዓለም አለመመቸት ነው የመለኮትን ኃይል መግለጥ ነው ዓለም እንደ ጉርታ ያለች እንጂ የተናገረው ትንቢት እኮ ይሰራል ምናምን አይደለም የምትባለ አይገባትም ዓለም እሱን አላወቀውም እኛንም ምን አይለንም አውቀንም ነው ከፈርግጅን እንደ እግዚአብሔር ድምጽ እናገራለሁ በሚቀጥሉት ቀናት በመንገድክ ላይ የሕያውነቱ ምስክርነት ይታይብሃል የሕያውነቱ ምስክርነት ይታይብሃል የፈውስ ኃይል ይሆንልሃል የታምራት ኃይል ይሆንልሃል የሞገስ ኃይል ይሆንልሃል የክብር ኃይል ይሆንልሃል በኢየሱስ ስም ሆነ እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ አካሉን ታየዋለህ ኃጢአት የለባችሁ ዝቅ በል እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል አራጠፉ ከሱ ጋር ናቸው በዚች ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምንድነው ምስኪን ረለሙ ሌላ ስለሆነ ይግባ ጤነኛ ምናምን ስለ እዚሁ ብቻ እንዳይመስል ትንሳኤው ረለሙ ሌላ ነው ስለዚህ በዚህ ህይወት ብቻ ክርስቶስን ተስፋ ያደረግ አሁን አሳያለሁ ክርስቶስ ከሞታን ሲነሳ ትንሳኤ ሌላ ነው ያወራላችኋል ትንሳኤ ማለት ብሎ ወገኖች ትንሳኤ ማለት ብሎ ጳውሎስ ያወራል የሞታን ትንሳኤ ደግሞ እንዲህ ነው ይላል አሜን የሞታን ትንሳኤ ደግሞ ምንድነው እንዲህ ነው
ግን ክርስቶስ ላንቀላፉት ምን ሆኖ በኩር ሆኖ ከሙታን ብለዋል ተነስቷል። አያችሁት? ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆነ ይሆናል አይደል? ሆነ። ሞት በማን ነው የመጣው? በአዳም። ትንሣኤ ሙታን በማን ሆነ? በኢየሱስ። አሜን። ሞት በሰው መጣ፣ ትንሣኤ ሙታን በማን መጣ? በሰው። በሰው ሃሌሉያ። በአዳም ሁሉ እንደሚሞቱ ሁሉ በክርስቶስ ምን ይሆናል? ሕያዋን። አሜን። እስኪ በክርስቶስ ነኝ በሉ። ተነስቻለሁ። ሃሌሉያ። ሁሉ በአዳም እንደሞቱ ሙታን አይደላችሁ። ይሄ ስጋችሁ ሞት አይደል? የትንሣኤ መንፈሳችሁን አንቅቶታል። ዳግመኛ ሲመጣ ደግሞ በስጋ ሕያዋን ትሆናላችሁ። ምክንያቱም ክርስቶስ እንደ በኩር ነው። ምንድነው በኩር? ትንሣኤ ሙታን በሰው ሆኗል። አሁን ሆኗል። ሂድ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናል። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩር ነው። በኋላም በመምጣቱ ለክርስቶስ የሆኑት ናቸው። አሜን። ለክርስቶስ የሆኑት በኋላ ክርስቶስ በመምጣቱ ከሙታን ምን ይላል? ይነሳል። ሃሌሉያ ሃሌሉያ። አሜን አሜን አሜን። ቀጥልልኝ። ኦኬ። እልፍ በልና ቁጥር 35 እዚህ ጋር የሚያወራው እንብላ ጠጣ ነገር እንሞታለን ከሚለው ጋር ትኑሩ። እኛ በትንሣኤ ምናምን ክፉ ባልንጀራ መልካሙን አመል ምን ይላል? ስለዚህ ክፉ ባልንጀራ አትያዙ፣ ሕይወት ከፀሐይ በታች ነው የሚል ጓደኛ አትያዝ፣ ሃይማኖት የሚያከር ሰው አትያዝ። እስኪ እኔ ሃይማኖት የለኝም በሉ። ድርጅትና ቡድን አልከተልም። በቀደም ዕለት አንድ ሰው ምን አለ? እንደዚህ አለ። በጣም የሚገርም ዘመን ላይ ነው ያለነው። አሁን ለሃይማኖት ግጭት እየተንደረደሩ ሰዎች ለሃይማኖት ግጭት እግዚአብሔር ራሱ በሃይማኖት ከመጣ አለቀውም የሚል እግዚአብሔር ራሱ ማለት ነው። በምን ከመጣ? በሃይማኖት ከመጣ አለቀውም። ማን ነው ሃይማኖት ማለት ነው? ሃይማኖት ማን ነው ማለት ነው? ድርጅት ነው። እኮ ሲምፕል እኮ ነው። ሰዎች በድርጅታቸው ላይ እግዚአብሔር ራሱ ኖ ቢላቸው አይለፉትም። ስለዚህ በእነሱ ውስጥ የገዘፈው በእነሱ ውስጥ የሚታየው ለእግዚአብሔር ብለን ነው የሚለውን እንኳን ትተው እሱም ባይኖርበት ግን ሃይማኖታችን ይላል። እንዴ ጳውሎስ እኮ ሃይማኖቴ ብሎ ሲሄድ ሕያው ከፊቱ ቆመበት። ሕያው ሲያጋጥመው ለአባቶቼ ወግማ ብሎ ወግ አድርጎ ወደ ጎን አድርጎት ሕያው ተከተለው። ሃሌሉያ ይታያል። ሕያውነቱ እኛ እምነታችን ትንሣኤው ነው። ሕያውነቱ ነው። አንተ እምነት ድርጅት ነው። የድርጅታችሁ ዶክትሪን ትምህርት ምናምን ሕያውነቱን ቀምሳል። ሕያው እኮ ነው። እስኪ ኢየሱስ ሕያው ነው በል። ሕያው ከሆነ በል አሁን ትለማመደዋለህ። በሕይወትህ ላይ የሕያውነቱን ምስክርነት ታያለህ። እኔ አይደለሁም ያልኩህ እኮ ዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል ሲናገር? ለዓለም ሳይሆን ራሴን ለእናንተ ምን እላለሁ? እገልጣለሁ። እኔ ሕያው ነኝና እናንተ ምን ትሆናላችሁ? ሕያዋን። ስለዚህ ሕያው እንደምትካፈለው ነገር እንጂ በድርጅት የምታምነው እኔ ክርስቲያን ነኝ ብሎ አንድ ሰው ኢየሱስ ራሱ በሃይማኖቴ ከመጣ አለቀውም። ኢትዮጵያ እኮ በጣም ይርዳችሁ።
የለበትም እንደዚህ አለውበት ግን ይብዳል ኢየሱስ ጌታ ተመልከቱ ነገር ግን ሰው ሙታን እንዴት ይነሳሉ በምንስ አይነት አካል ይመጣሉ የሚል ይኖር ይሆናል አንተ ሞኝ አንተ የምትዘራው ካልሞተ ሕያው ምን አይልም ከጎን ላለው ሰው የምትዘራው ካልሞተ ሕያው አይሆንም ያ ማለት በሞት ካልተባበርክ በትንሣኤ መተባበራችን ስለዚህ ከሱ ጋር ሞተ ስታምን ከሱ ጋር መነሳት ትለማመዳለህ በጣም ብዙ ሰዎች ስለ ሞቱም ስለ ትንሣኤውም ወሬ ያወራሉ ነገር ግን አብረው ስለማይሞቱ አብረው አይነሱ መሞቱን ይነግሩንና ለኃጢአት እንደሞተም ይነግሩንና እነርሱ ግን በድሮ ማንነታቸው ይመላለሳሉ ስለዚህ ትንሣኤውን አይተባበሩ ሞቱንም አይተባበሩ ግን ኢንፎርሜሽን አላቸው የኢንፎርሜሽን ዘመን ስለሆነ ይህን ስብከቴ ሁሉም ሰው ይሰማል የሰሙት ሁሉ ኢየሱስ ሲሞት አብሬ ሞቻለሁ የሚለው መረጃ አላቸው ስለማያውቁ አካላቸውን መግዛት አይችልም ከጎን ያለውን ሰው በዓለም እንደሚኖር ሰው ማይንድ ያሰበ ከሱ ጋር ሞቻለሁ ማለት አትችልም ነገር አትያዝ አትቅመስ ምናምን ለሚለው እየተገዛ ለህግ እየኖርክ ለቡድን እየኖርክ በዚህ ዓለም እንደሚኖር ሰው እያሰብክ ከሱ ጋር አትሞትም